ሰዎች ሌላ ነገር ያለን እንዲመስላቸው አልፈልግም። እኔም የራሴ ህይወት አለኝ፣ እሱም የራሱ ህይወት አለው ብለሻል። ይሄ ትክክለኛ መብትሽ ነው። ግን ልጁን እንዳያገኝ የምትፈልጊበት ምክንያት ምንድን ነው? ልጁን እንዲያገኝ አልፈልግም። ያ እሱን ደግሞ አንደኛ ነገር ማለት በተደጋጋሚ እናትሽ መናገር ከፈለገች ችግሩን ስቻል መናገር ትችላለች። ወይ አንዴ ልጨርስ። ልጁን በተደጋጋሚ ጊዜ እጨክንበታለሁ ነው። በምን አይነት መንገድ እንደሚጨክንበት አላውቅም። እና ደግሞ የምሰማው ደግሞ በሰፈሬ ደግሞ የምሰማው ታሪክ አለ። ልጆቻቸውን አሳድገው ደክመው ምን ብለው ሴት ልጆች ካሏቸው ደፍረው ስንት ታሪክ እንሰማለን። ከዛ ባለፈ ደግሞ በቅርብ በካናዳ የተፈጠረውን ደግሞ አይተናል፣ ሰምተናል። 2 ልጆቹን አዝናናለሁ ሰላም ነበሩ፣ አዝናናለሁ ብሎ ወሰደ። ከዛ ገደልኳቸው ብሎ ለፖሊስ ደግሞ ግን የምንሰማው ታሪክ ሁሉ እኛ ላይ ይደርሳል ብለን የምናስብ ከሆነማ ህይወታችን ይቃወሳል። እያንዳንዱ ሰው የተለያየ ባህሪ ነው ያለው። ሜቢ እሱ አሁን ለምሳሌ ልጅሽ እሱ ጋር ጊዜ አሳልፎ ሲመጣ ደስተኛ ነው ወይ እንዴት ነው የሚለውን ነገር አትይዘሻል እንጂ ሚዲያ ላይ የምንሰማው ሁሉ እኛ ላይ ይመጣል ካልንማ ተፈራርተን እርስ በርስ ሁሉም ሊለያይ ነው ማለት ነው። እናትና አባት ሊለያይ አቡዬ ስሚኝ፣ አቡዬ እኔ እኮ ከልክዬ አልከለከልም። በህግ ተፈቅዶለታል አይደል? ህግ እኮ እሁድ 4 ሰዓት ወስደ 11 ሰዓት መልስ ተብሏል። ሞክሮ አያውቅም። ሲቀጥል ደግሞ ማለት ነው ሌላ መያዝ ያለብሽ ነገር ከዚህ በፊት ልጁን አርብ ወስደ እሁድ መልስልኝ ብዬ ሰጥቼው ሰኞ ሲወስደው ሆምወርክ ሳያሰራው ልጁ በ2 ዓመቱ ትምህርት የጀመረ ህፃን ልጅ ምንም እንኳን ሆምወርክ ሳይሰራ ያለው እውቀቱ ሁሉ ተዛብቶበት በእኔና በሱ አለመስማማት እድገቱ ተዛባ። በብቸኝነቴ በስርዓት አሳድጌው ነበር። እሱ ሲመጣ አይምሮ ተዛባ። ከዛም በኋላ ሆምወርክ አያሰራውም፣ ትምህርት ቤት ያደርሰዋል። ከዛም በኋላ የመጀመሪያ ጊዜ አርብ ወሰደው። በቀጣይ ቀን ምን ያደርጋል? ሰለቸው ውሰዱ ይባላል እኮ አይደል? ካልተመቸው ዲቦራ እኔ ልጅሽን መውሰድ አልቻልኩም ወይም ደግሞ ልጁን መውሰድ አልቻልኩም፣ ስለዚህ ፕሊዝ ዛሬ ተባበሪኝና ውሰጁ ቢለኝ እኔ ልጄ ይደክመኛል። ትምህርት ካስቀረው ማለት ልጁን አይደለም አርብ ነው እንዲወስድ ያደረኩትኝ። አርብ ከትምህርት ቤት ወስዶ እሱ ጋር አሳድሮ እንዲመልስልኝ ማለት ነው። ከዛም በኋላ ደግሞ ምን ያደርጋል? ሰው ላከ ትምህርት ቤት። አንደኛ ልጁን ሆምወርክ አያሰራውም እና ትምህርት ቤት መውሰድ ሰልችቶት ትምህርት ቤት አስቀረው። አይደለም ከትምህርት ቤት ነው እንዲያወጣ ያደረኩት። አርብ እኔ ነው የምወስደው፣ እስከ አርብ እኔ ጋር ነው። ከዛም በኋላ ልጁን ከትምህርት ቤት አውጣ ስለው ሌላ ሰው ላከ። የመጀመሪያ ጊዜ ሄደ በሞራል። ከዛ በቀጣይ ቀን ሂድና ልጁን ለምን ልጁን አርብ እንደሚወስድ ያውቃል። ከዛ ሰው ወንድም ነኝ አለ ልጁ ሄዶ ማለት የባለቤቷ ወንድም ነኝ እንትን ፈልጎት ሄደ። ልጁን ፈልጎ ሄደ። ከዛም በኋላ እንደዛ ሲል አስተማሪዎቹ ደወሉልኝና እንደዚህ ነው ሲሉኝ፣ አይ እኔ ማንንም አላምንም፣ ልጄንም ለማንም እንዳሰጡ፣ ካልፈለገ ይቅር፣ ከዚህ በኋላም ቢመጣ እንዳሰጡብኝ። ምክንያቱም ኃላፊነት ቢኖርበት ልጄን ሰው አይልክም ነበረ። በዚህ በማይታመንበት ዘመን ሂጂና ልጅሽን ውሰጂ ቢለኝ እኔ ሮጥ ብዬ ነው አንድ አፍታ ልጄን የማመጣው። ማንም የደከመው የሰለቸው የለም። ከዛም በኋላ ምን አደረግኩኝ? እህቴ ደወልኩኝና ለምን አስተማሪዎቹ ደውለው ነበረ በሰዓቱ እዛ አካባቢ ስላልነበርኩ ሲደውሉልኝ እህቴ ትመጣለች፣ ስሟ ከሌ ነው፣ መታወቂያዋን ይዛ ትመጣለች፣ ስጡልኝ ልጄን እባካችሁ አልኩኝ። ከዛ እሺ አሉ። ሲስተርም መታወቂያዋን ይዛ ሄዳ ልጄን ይዛ መጣች ማለት ነው። ላከው ሰው እንዲወስዱ አልፈቀድሽም? አልፈቀድም። መታወቂያዋን አሳይታ ወሰደችው። ምክንያቱም ይሄ ሰው ትላንትና ነው የመጣው። በቃ ዲኤንኤ ይሰራልኝ አለ መጣ። ከዛም በኋላ ደግሞ ምንም እንትን የሚል ነገር የለም። ልጄ ቤተሰቦች ያውቁታል። እናቴም አባቴም ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች፣ አለቀ። ከልጁ ጋር ያለው ነገር ይሄ ነው። ቤት ውስጥም ሲሆን ያው እንዴት
ጋር ምን አሳለፍክ እንዴት አረግ ምናምን ስትይው ምንድን ነው የሚል ነገር ይነግረኛል። አነቀኝ፣ እንዲያረገኝ አነቀኝ። አዎ ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ይሁን እንደው ተገባኝ ማለት ተላፋኝ ተጫወተኝ ነው አነቀኝ እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲህ መተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደ አይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ፣ እንደዚህ ማለት እጅ ትቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ ያደረገኝና አነቀኝ አለ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ አለብኝ አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱ ሲያይ ልጅሽ በግድ ነው የለመደው፣ ምክንያቱም ህፃን ልጅ ብስኩት ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ እየሮጠ ያቅፈዋል ወይንስ እምቢ ይላል? ሄድ ሲባል ልጅሽ አባቱ ጋር ሄድ ሲባል እየሮጠ ሄዶ ያቅፈዋል ደስ ይለዋል ወይንስ? ሰላም ደህና ነሽ? ሰላም ማዘር እንዴት ነሽ? ሰላም ነው ካለኝ እንትን ግዛ አልኩት፣ ሶፍት ግዛ ዋይፕስ ግዛ አልኩት፣ ገዛ። እኔ የቢኒያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ፣ መከርኩት፣ ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢኒያም ምንድን ነው? እሱ ልክ የመጀመሪያ ቀን አንድ ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከት ውስጥ ልመልከት ምንም ማለት አይደለም፣ ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለእኔ ሀሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢኒያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢኒያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛው ጉዞ፣ በእውነተኛ ህይወት ሄደው። እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደለ እንዴ? ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ዚቱ